ሰላም እንዴት ናችሁ? ዛሬ ደግሞ መኮረኒ በሸሜል አብረን እንሰራለን ማለት ነው። እዚህ ጋር የተከተፈ ቀይ ሽንኩርት አለኝ። እዚህ ጋር ደግሞ ቲማቲም አለኝ። እዚህ ጋር ደግሞ ነጭ ሽንኩርት አለኝ ማለት ነው። አሁን ሽንኩርታችንን ወደ መጥበሻ ወይም ፓናችን እንጨምርና እናግላለን ማለት ነው። አብረን እንሂድ። ከዛ ሽንኩርታችንን በዚህ መልኩ ጨመርን ማለት ነው። ፓናችን ላይ እንግዲህ እንደምትመለከቱት እኔ በርከት አድርጌ ነው የምጠቀመው ማለት ነው። እናንተ ደግሞ በምትፈልጉት መጠን መጠቀም ትችላላችሁ። ያው እኛ ቤት ብዙ ጊዜ ሶስ በጣም ይፈልጋሉ ማለት ነው። ይሄን ይመስላል። ከዛ በኋላ ደግሞ ሽንኩርታችን ትንሽ ቀይ ሲሆንልን ሽንኩርታችን ልክ እንደዚህ ቀይ ሲሆን ቲማቲማችንን እና ነጭ ሽንኩርታችንን ጨምረን እንደዚህ እናቅላለን ማለት ነው። እሳቱን ትንሽ ቀነስ እናደርጋለን እንዳይበላሽብን ማለት ነው። ከዛ በኋላ ትንሽ ከእንትን ካልነው በኋላ ከዛ ቲማቲማችን በዚህ መልኩ ትንሽ እንትን ካለ በኋላ እዚህ ጋር እንደምታዩት የአረቦች ቅመም አለ፣ ሰቨን ስፓይሲ ማለት ነው። ቁንዶ በርበሬ እንዲሁም አንድ ማጂ አለኝ ማለት ነው። እና በርበሬ እንጨምራለን ማለት ነው። በዚህ መልኩ ይሄን ከጨመርን በኋላ እናግላለን ማለት ነው። ከዛ ስልሳችን በዚህ መልኩ ከደረሰ ዋው እንዴት እንደሚያምር በጣም ነው የሚያምረው። በዚህ መልኩ ከደረሰን በኋላ ካቁላላነው በኋላ ሽንኩርታችንን ከቅመም ጋር እዚህ ጋር እኔ የተጠቀምኩት 1 ኪሎ የተፈጨ ስጋ ነው። እናንተ ደግሞ ባላችሁ መጠቀም ትችላላችሁ ማለት ነው። እኔ የተፈጨ ስጋ 1 ኪሎ ነው የተጠቀምኩት ማለት ነው። ከዛ ስጋዬን እንደዚህ በመጨመር አዋህደዋለሁ ማለት ነው። ይሄ እስከሚበስል ትንሽ እንከድነዋለን። እዩት፣ በዚህ መልኩ እየተንከተከተ ነው። በጣም ቀንሰነዋል ማለት ነው። እንግዲህ ሶስቱ ይሄን ይመስላል። በጣም ዋው ያምራል። በጣም የሚያምረው እዚህ ጋር ደግሞ በጎን ላይ ለበሸሜላችን የሚሆን መኮረኒ ማለት ነው። በዚህ መልኩ ትንሽዬ ዘይት፣ ትንሽዬ ጨው አድርገን እንቀቅላለን ማለት ነው። ጎን ላይ እዚህ ጋር ስልሳችን ደግሞ ከጎን እየተንተከተከ ነው። እና ደግሞ ለበሸሜላችን የሚሆን ትንሽዬ የገበታ ቅቤ እናደርጋለን። ከዛ በኋላ ይሄንን የበቆሎ ዱቄት ወይም ደግሞ ኮርን ስታርች ማለት ነው ትንሽ እናደርግበትና ሁለት ማንኪያ እንጨምራለን። በዚህ መልኩ እንደዚህ አድርገን እናማስለዋለን ማለት ነው። አይታይም ለምን? በዚህ መልኩ አድርገን በደንብ አድርገን ካማሰልነው በኋላ እንደዚህ የክሬሙን ልንሰራ ነው ማለት ነው። ትንሽ ወተት ጠብ እያደረግንበት እንደዚህ አድርገን እናዳርሰዋለን። ከዛ በኋላ አንድ ማጂና ኦሪጋኖ እንጨምርበታለን ማለት ነው። እና ቁንዶ በርበሬ ወይም ፍልፍል አስወን እንደሚሉት ማለት ነው። እንደዚህ አድርገን ይሄንን በዚህ መልኩ እናዳርሰዋለን። እንደዚህ ካረኩት በኋላ እዚህ ጋር አንድ ሙሉ ወተት አለኝ ማለት ነው። ይሄኛውን ወተት ነው የምጠቀመው። እናንተ የምትፈልጉትን አይነት ወተት መጠቀም ትችላላችሁ ማለት ነው። እዚህ ጋር እኔ ሙሉ ነው የተጠቀምኩት። ሙሉውን ወተት እንደዚህ አድርገን እንጨምርበታለን። እንደዚህ ውፍር እስኪልላችሁ በደንብ አድርጋችሁ ማማሰል አለባችሁ ማለት ነው። እጃችሁ መቋረጥ የለበትም። እንደዚህ እያደረጋችሁ ማማሰል አለባችሁ። ይኸው አሁን እየወፈረልን ነው ማለት ነው በሸሜላችን። እንደዚህ በዚህ መልኩ እዚህ ጋር ደግሞ ሶሳችን በስሎ ተዘጋጅቷል ማለት ነው። ከዛ እንደዚህ አድርገን ሶሳችንን ሲኒያው ላይ
በትንሹ እንደዚህ እናደርጋለን ማለት ነው። እኔ ትንሽዬ የገበታ ቂቤ ከስር ተጠቅሜያለሁ። እናንተ ደግሞ ያው እንደሚሆን አደረጋችሁ እንደምትፈልጉት ማድረግ ትችላላችሁ ማለት ነው። ከዛ ይሄንን እንደዚህ ካደረግን በኋላ ቀጥታ መኮረኒያችንን እንጨምርበታለን ማለት ነው። እስከዚህ በዚህ መልኩ መኮረኒያችንን እንግዲህ በስሎ አጠንፍፌዋለሁ ማለት ነው። ውሃውን በደንብ ማጠንፈፍ አለባችሁ። ከዛ በኋላ እንዲህ ካደረጋችሁት በኋላ ቅድም ያዘጋጀነውን እዚህ ጋር ሶስታችንን በዚህ መልኩ እናደርግበታለን ማለት ነው። ቅድም የሰራ ነው በሸሜል አለን አይደለ? እንደዚህ አድርገን በዚህ መልኩ ሁሉም ቦታ እናዳርሳለን። በዚህ መልኩ ማለት ነው። እንደዚህ አድርገን እኔ ቀጠና አድርጌ ነው የምሰራው በእንትን ማለት ነው። ምክንያቱም ሶስት ይፈልጋል እኛ ቤት በደንብ ረጠብ ሲል ደስ ይላቸዋል ማለት ነው። ከዛ ለዛ ብዬ ነው። እናንተ ወፈር አድርጋችሁ መስራት ትችላላችሁ። ከዛ ይሄንን ያው ሁሉም እንደየቤቱ ስለሚለያይ ነው። በዚህ መልኩ እናደርግበታለን ማለት ነው። ዋው እንዴት እንደሚያምር እዩት። በጣም ነው የሚያምረው። ይሄንን በደንብ ካዳረሳችሁት በኋላ ይሄንን እንደዚህ በደንብ ጨምራችሁ ካዳረሳችሁት በኋላ ቀጥታ ሶሱን መልሳችሁ ታደርጋላችሁ ማለት ነው። ሶሳችንን በዚህ መልኩ ጨምረንበት ዋው በሚያስብል ሁኔታ አሁን ይሄንን ሽፍንፍን አድርገን ወደ ፎረናችንን እንከታለን ማለት ነው። እንግዲህ ሲበስል ደግሞ አሳያችኋለሁ። በዚህ መልኩ ሸፍኜዋለሁ ማለት ነው። ከዛ በኋላ ወደ ኦቭናችን እናደርጋለን ማለት ነው። በዚህ መልኩ ኦቭን ውስጥ አስገብቼዋለሁ። እንግዲህ እኔ ያደረኩት ከታች ነው ማለት ነው። ማብስለው እታች ነው። ይሄኛው ከታች ነው ያለበት ማለት ነው። 250 ላይ ነው ያደረኩት ማለት ነው። ይሁት በዚህ መልኩ ቆንጆ ሆኖ ለሸሜላችን በስሏል ማለት ነው። ይሁት እንዴት እንደሚያምር ይሁነት ዋው! እስኪ ጣሙን ደግሞ አብረን እናያለን። አያምርም? ይሁነት በጣም ነው የሚያምረው። ሁላችሁም ሞክሩት በየቤታችሁ። በጣም ቀላል ነው፣ መስራት ትችላላችሁ ማለት ነው። እስኪ እንሞክረው።